የኢትዮጵያን መሬት የሚመኘው የዚያድ ባሬው መንፈስ በሞቃዲሾ ድጋሚ አንሰራርቷል። የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ የዚያድ ባሬን ያልታረሰ የታላቋ ሶማሊያ ህልም በድጋሚ ለመቀስቀስ እየሞከሩ ነው። የገዛ የውስጥ ግዛታቸውን ማለትም ሶማሊላንድንና ፑንትላንድን ማስተዳደር ያቃታቸው የሞቃዲሾ መሪ አይናቸውን ወደ ጎረቤት ሀገራት በተለይም ወደ ኢትዮጵያ ማዞራቸው ምን አይነት የፖለቲካ ቁማር ነው? ይበልጥ የሚገርመው ግን ይህንን አነጋጋሪ ንግግር ካደረጉ በኋላ እግራቸው አዲስ አበባ መገኘቱና የኢትዮጵያ መንግስት ጉዳዩን በዝምታ ማለፉ ነው። ዛሬ በዚህ ቪዲዮ ከዚህ ንግግር ጀርባ ያለውን እውነተኛ ሴራ፣ የሐሰን ሼክ መሐመድን የቅርብ ጊዜ የኢትዮጵያ ጉብኝትና ኢትዮጵያ በሶማሌ ክልል እያፈሰሰች ስላለው የቢሊዮን ዶላር ኢንቨስትመንት መሬት ላይ ያለውን እውነታ ብቻ ይዘንላችሁ ቀርበናል። በሌላ መረጃ ደግሞ ጅቡቲ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት በአስቸኳይ ስብሰባ ላይ በሶማሊላንድ ጉዳይ ላይ የሰነዘረችው ጠንካራ ትችትና ከጀርባው ስላለው እውነተኛ የኢኮኖሚ ስጋት ዝርዝር መረጃዎችን ይዘንላችሁ ቀርበናል። እንደዛ አይነት ወሳኝ መረጃዎች ሁሌም ወደ እናንተ እንዲደርሷችሁ ይህንን ቻናል ሰብስክራይብ ማድረጋችሁን አትርሱ። ወደ ዝርዝር መረጃዎች በጋራ እንለፍ። ሰበር መረጃ እንደሚያመለክተው በትግራይ ክልል መቀለ ከተማን ጨምሮ በተለያዩ አካባቢዎች በህወሓት መራሹ ቡድን እየተፈጸመ ነው የተባለው የኃይል እርምጃና የዜጎች እገታ ወይም አፈሳ በከፍተኛ ሁኔታ መቀጠሉ ተገልጿል። ማህበራዊ ሚዲያ ላይ ይፋ የሆኑ ተንቀሳቃሽ ምስሎችና መረጃዎች እንደሚያሳዩት በክልሉ ውስጥ ንጹሐን ዜጎች ያለ አግባብ ለስርና ለኃይል እርምጃ እየተዳረጉ ይገኛሉ። ከተለያዩ ምንጮች እንደተመለከትነው በተለይም የትግራይ ወጣቶች ከፍተኛ ስቃይና እንግልት እየደረሰባቸው ነው። ወጣቶቹ በክልሉ ውስጥ ያለውን አፈሳና የኃይል እርምጃ በጽኑ ቢቃወሙም ድምጻቸው ታፍኖ እንዲቀበርና መብታቸው እንዲረገጥ እየተደረገ መሆኑ ተመልክቷል። አሁን ላይ የትግራይ ወጣቶች እውነተኛ የነጻነትና የደህንነት ድምፅ የሚሆን አካል እያጡ መምጣታቸውም አሳሳቢ ሆኗል። ይህን በትግራይ ህዝብና ወጣቶች ላይ እየደረሰ ያለውን ህገወጥ አፈሳና የኃይል ድርጊት ተከትሎም በክልሉ ዘላቂ ሰላምና ህግን ለማስከበር ይገኛለው ብቸኛው አማራጭ የፌዴራል መንግስቱ መሆኑ እየተገለጸ ይገኛል። የፌዴራል መንግስቱ በክልሉ ጣልቃ በመግባት የህዝቡን ደህንነት እንዲያስጠብቅና የህግ የበላይነት እንዲያረጋግጥ ሰፊ ጥሪዎች እየቀረቡ ነው። በትግራይ ክልል እየተባባሰ ስላለው የሰዎች አፈሳና የፌዴራል መንግስቱ ሊወስደው ስለሚገባው እርምጃ የእናንተ አስተያየት ምንድን ነው? ሀሳባችሁን በኮሜንት መስጫው ላይ አስፍሩልን። ወደ መጀመሪያው ዋናውና ወሳኝ ወደ ተባለው ዝርዝር መረጃ ስንገባ በማህበራዊ ሚዲያዎችና በተለያዩ የዜና አውታሮች ላይ ከፍተኛ መነጋገሪያ የሆነ ጉዳይ የሞቃዲሾ መንግስት የራሱን የውስጥ አንድነት ማረጋገጥ ሳይችል ወደ ውጭ ያነጣጠረ የፖለቲካ ንግግር ውስጥ መግባቱ ነው። በምስሉ ላይ በግልጽ እንደሚታየው የሶማሊያ መንግስት በአሁኑ ሰዓት ሶማሊላንድን ወይም ፑንትላንድን መቆጣጠር ቀርቶ ቦታቸውን ማግኘት እንኳን አልቻለም። ነገር ግን ፕሬዚዳንት ሐሰን ሼክ መሐመድ በጎረቤት ሀገራት ማለትም በኢትዮጵያ፣ በኬንያና በጅቡቲ ስለሚኖሩ ሶማሊያውያን ያደረጉት ንግግር የቀድሞውን የዚያድ ባሬ ፕሮጀክት ወይም ታላቋን ሶማሊያ የመመስረት ህልም በድጋሚ ለመቀስቀስ የተደረገ ሙከራ እንደሆነ ተንታኞች ይስማማሉ። ይሁን እንጂ ይህ አካሄድ አሁን ባለው ነባራዊ ሁኔታ የራሷን የሶማሊያን ወቅታዊ ግዛት አንድነት ይበልጥ አደጋ ላይ ሊጥለው እንደሚችል እየተነገረ ይገኛል። ነገር ግን ነገሩን ይበልጥ እንግዳ እና አነጋጋሪ የሚያደርገው ሌላ እውነት አለ። ፕሬዚዳንት ሐሰን ሼክ መሐመድ ይህንን የኢትዮጵያ ሉዓላዊነት የሚፈታተን የሚመስል ንግግር ካደረጉ በኋላ ወደ ኢትዮጵያ መጥተው ይፋዊ የስራ ጉብኝት አድርገዋል። ይህ ጉብኝት በቀጠናው ያለው ፖለቲካ በካሜራ ፊት ከሚደረግ የቃላት ጦርነት ባለፈ ከጀርባ ሰፊ የዲፕሎማሲ ግንኙነትና የጥቅም ስሌት እንዳለበት ያሳያል። ለዚህ ሁሉ የሞቃዲሾ መንግስት ንግግሮች ግን የኢትዮጵያ መንግስት እስካሁን ድረስ የሰጠው ይፋዊ ምላሽ የለም። ነገር ግን እንደ አንድ ገለልተኛ ሚዲያ እውነታውን ስንመረምር የኢትዮጵያ መንግስት ለዚህ ጉዳይ ዝምታን መምረጡ ትክክለኛ አካሄድ አይደለም። ይልቁንም ግልጽ የሆነ ይፋዊ ምላሽ መስጠት ይገባዋል እንላለን። ምክንያቱም ኢትዮጵያ በአሁኑ ወቅት በአገሪቱ የሶማሌ ክልል ውስጥ በቢሊዮን የሚቆጠሩ ዶላሮችን የሚያወጡ ግዙፍ የልማት ፕሮጀክቶችንና የመሰረተ ልማት ኢንቨስትመንቶችን እያከናወነች ትገኛለች። አዲስ አበባ በሶማሌ ክልል በቢሊዮን የሚቆጠር ዶላር የምታፈሰው የክልሉን ማህበረሰብ ተጠቃሚ ለማድረግና ዘላቂ ሰላምን ለመፍጠር በማለም ነው። በመሆኑም ይህንን ያህል ግዙፍ ሀብት በፈሰሰበት ክልል ላይና ከሀገሪቱ ሉዓላዊነት ጋር በተያያዘ ለሚነሱ መሰል ስሱ ስሜቶች የኢትዮጵያ መንግስት ዝምታን መምረጡ በህዝቡ ዘንድ የፖለቲካ ብዥታን ከመፍጠር ባለፈ ጥቅሙ አነስተኛ ነው። ስለዚህ መንግስት ለህዝቡም ሆነ ለዓለም አቀፉ ማህበረሰብ ያለውን አቋም በተግባር ብቻ ሳይሆን በዲፕሎማሲያዊ መግለጫዎች በግልጽ ሊያሳውቅ ይገባል የሚለው የብዙዎች እምነት ነው። የምስራቅ አፍሪካ ፖለቲካ የትብብርና የፉክክር ድብልቅ ውጤት ነው። የሶማሊያው ፕሬዝዳንት ንግግር በመቀጠልም ወደ አዲስ አበባ ያደረጉት ጉብኝት፣ በሌላ በኩል ደግሞ ኢትዮጵያ በመሬት ላይ እያከናወነችው ያለው የቢሊዮን ዶላር ልማት በቀጣይም ምን አይነት መልክ ሊይዝ እንደሚችል ሁላችንም የምንታዘበው ይሆናል። እናንተስ የዚያድ ባሬን መንፈስ ለማንቀሳቀስ ስለሚሞክረው የሐሰን ሼክ ንግግር ምን ታስባላችሁ?
የኢትዮጵያ መንግስትስ ለዚህ ጉዳይ ዝምታን መምረጡ ትክክል ነው ወይስ እንደ አንድ ትልቅ ሀገር ይፋዊ ምላሽ መስጠት አለበት ትላላችሁ? ሀሳባችሁን በኮሜንት መስጫው ላይ አስፍሩልን። ወሳኝ ወደ ተባለው ዝርዝር መረጃ ስናልፍ የደረሰን መረጃ እንደሚያመለክተው የእስራኤልን ለሶማሊላንድ እውቅና የመስጠት አዝማሚያ ተከትሎ በተጠራው አስቸኳይ ስብሰባ ላይ የጅቡቲ ተወካይ በሶማሊላንድ ላይ ማሾፍ የቀላቀለ ጠንካራ መግለጫ ሰጥተዋል። ተወካዩ ሶማሊላንድን ገንጣይ ክልል እና ሶማሊላንድ ተብላ የምትጠራው ሪፐብሊክ በማለት ዝቅ አድርገው ገልጸዋታል። ጅቡቲ በምክር ቤቱ ላይ ካነሳቻቸው ዋና ዋና ነጥቦች መካከል አንደኛው ጅቡቲ የሶማሊያን አንድነት፣ ሉዓላዊነትና የግዛት አንድነት ሙሉ በሙሉ እንደምትደግፍ፣ ሁለተኛ እስራኤል ለሶማሊላንድ የምትሰጠው እውቅና የአፍሪካ ህብረትንና የዓለም አቀፍ ህግጋትን የጣሰ ነው ማለቷ፣ ሶስተኛ ይህ የአንድ ወገን እውቅና በአፍሪካ ቀንድ ያለውን ሰላምና መረጋጋት ሊያናጋና ለሽብርተኞች ምቹ ሁኔታ ሊፈጥር ይችላል ስትል ማስጠንቀቋ፣ አራተኛ እንዲሁም ሁሉም የዓለም አቀፍ ማህበረሰብ አባላት የሶማሊያን ድንበር እንዲያከብሩ ጥሪ ማቅረቧ ይገኙበታል። በሌላ በኩል የሚገርመው ነገር ዛሬ በሶማሊላንድ የፓርቲ ሊቀመንበር የሆኑት ማህሙድ ሀሺ አብዲ ጅቡቲን እንደ ወዳጅ በመከላከል ራሳቸውን ከጅቡቲ አቋም ጋር አሰልፈው መገኘታቸው በሶማሊላንድ የውስጥ ፖለቲካ ላይ መነጋገሪያ ሆኗል። ነገር ግን እውነታው ይህ ብቻ አይደለም። ጅቡቲ ለምን ይህን ያህል በሶማሊላንድ እውቅና ጉዳይ ላይ ተቆጣች? ከጀርባው ያለው እውነተኛው ምክንያት ምንድን ነው? ጉዳዩ በቀጥታ ከኢኮኖሚ ጥቅምና ከወደብ ኪራይ ጋር የተያያዘ ነው። አሁን ባለው ነባራዊ ሁኔታ ኢትዮጵያ ላስመጭና ላኪ ንግዷ በከፍተኛ ደረጃ የምትጠቀመው የጅቡቲን ወደብ ነው። በዚህ ምክንያት ጅቡቲ ከኢትዮጵያ በየዓመቱ በቢሊዮን የሚቆጠር ዶላር የወደብ ኪራይ ታገኛለች። ነገር ግን ሶማሊላንድ ዓለም አቀፍ እውቅናን ካገኘች ሁኔታዎች ሙሉ በሙሉ ይቀየራሉ። ኢትዮጵያ ፊቷን በቀጥታ ወደ ሶማሊላንድ ወደቦች በተለይም ወደ በርበራ ወደብ ታዞራለች። ይህ ከሆነ ደግሞ ጅቡቲ ከኢትዮጵያ የምታገኘው ግዙፍ የወደብ ኪራይ ገቢ በከፍተኛ ሁኔታ ይቀንሳል። ይህም የጅቡቲን ኢኮኖሚ በእጅጉ ይጎዳዋል። ጅቡቲ በዓለም አቀፍ መድረክ ሶማሊላንድ እውቅና እንዳታገኝ የምትሟገተው ለሶማሊያ አንድነት አዝና ሳይሆን የራሷን የኢኮኖሚ ጥቅም ለማስጠበቅና የገቢ ምንጯ እንዳይነካባት በመስጋት ነው። የተከበራችሁ የእውነታውን ተከታታዮች የጅቡቲን ስጋትና የአፍሪካ ቀንድን ወቅታዊ የፖለቲካ ትኩሳት እንዴት ትመለከቱታላችሁ? ጅቡቲ የራሷን ጥቅም ለማስጠበቅ የምታደርገው ጥረት ይሳካላት ይሆን? የእናንተን ጠቃሚ አስተያየት በኮሜንት መስጫው ላይ አስፍሩልን። ቪዲዮውን ላይክ እና ሼር በማድረግ ለሌሎች እንዲደርስ አድርጉ። አዳዲስና እውነተኛ መረጃዎች በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም ቆዩልን።